እኔ የምለው በባዶ እግር መሄድ በጣም ብዙ ቤኔፊት አለው ሲባል ኢትዮጵያ ውስጥ እናትና አባቶቻችን በባዶ እግራቸው ረጅም መንገድ ይሄዱ ነበርና አንዷ ጓደኛዬ እዚህ ምን ብላ ነገረችኝ? ቤተ ክርስቲያን ውስጥ ጫማውን አውልቃ ትገባና በእግሯ ትሄዳለች እና ትንሽ እንደሚቆረቆር መሬት ነበረ እንደ ኮረኮንጅ ነገርና እሱ ላይ ትሄዳለች እና ለረጅም ጊዜ እግሯን ያማት ነበርና እዛ ቆመችበት እና ረጅም ሰዓትም ሄደችበት ትንሽ ከዛ በኋላ ስትወጣ ያ እግር በሽታዋ ለቀቃትና አሁን እዚህ ሀገር በጣም ሪከመንድ ያደርጉታል በባዶ እግር መሄድ እና ግራውንዲንግ ሰውነታችንን ግራውንድ ማድረግ በጣም ብዙ ኢፌክት አለውና ነርቨስ ሲስተማችንን ካልም ያደርጋል ፖስተራችንን ያስተካክላል የእግር በሽታ ያድናል ይላሉ እዚህ ሀገር እና ኢትዮጵያ ውስጥ ሳናስበው ይሄ ሁሉ ቤኔፊት በቀላሉ እናገኝ ነበርና አንዳንድ ጊዜ ጥለን የመጣነው ነገር ብዙ ኢምፓክት በህይወታችን ሊያመጣ ይችላልና እስኪ ኤክሰርሳይዝ እናደርገው ደግሞ በባዶ እግር መሄድ እስኪ ኤክሰርሳይዝ እናደርገው እግራችንን የሚያመን ሰዎች ነው በዚህ አጋጣሚ እንደዚህ አይነት ህመም ኑሯችሁ የተሻላችሁ ሰዎች እስኪ ኮሜንት ላይ ገብታችሁ ሼር አድርጉን ኤክስፒሪየንሳችሁንና በጣም ደስ ስላለኝ ነው እኛ ያለን ነገር ሁሉ ጊዜ ትልቅ ነበረ